ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጋዛ የእስራኤል ጥቃትና የታጣቂዎች ግጭትን ተከትሎ 10 ሰዎች ተገደሉ። በማዕከላዊ ጋዛ በእስራኤል የአየር ድብደባ እንዲሁም በሐማስ እና በእስራኤል በሚደገፈው የፍልስጤም ታጣቂዎች መካከል በተደረገ ውጊያ ቢያንስ 10 ፍልስጤማውያን መገደላቸውን ምንጮች ለቢቢሲ ገለጹ። ጥቃቶቹ ከማጋዚ የስደተኞች ካምፕ በስተ-ምስራቅ ከሚገኙ የሚሊሻ አባላት ጋር የተጋጩት የሐማስ የደህንነት ሰራተኛ ኢላማ እንዳደረጉ ተዘግቧል። ከሰራተኞች መካከል ስንት ሰዎች በጥቃቶቹ ምክንያት ወይም በውጊያው መካከል እንደሞቱ ግልጽ አይደለም። በዴር አል-ባላህ የሚገኘው የአልቃሳ ሆስፒታል ቃል አቀባይ እንዳሉትም በጥቃቱና በግጭቱ የተገደሉ የ10 ሰዎች አስከሬን ወደ ሆስፒታላቸው መጥቷል። በርካታ ሰዎች መቁሰላቸውንና አንዳንዶቹ በአስጊ ሁኔታ ላይ እንደሚገኙ ጨምረው ገልጸዋል። ከእስራኤል ጦርም ሆነ ከሐማስ ምንም አይነት አስተያየት አልተሰጠም። ሰኞ ዕለት ታጣቂዎች ወደ ግጭት ያስገባውም ሆነ ለአየር ድብደባው ምክንያት የሆነው እስካሁን ግልጽ አይደለም። ይሁን እንጂ የዓይን እማኞች እንዳሉትም በእስራኤል የሚደገፉት ታጣቂዎች ከማጋዚ በስተ-ምስራቅ የሚገኝ የፍተሻ ጣቢያ ሲያቋቁሙ ከሐማስ የጸጥታ ኃይሎች ጥቃት የደረሰባቸው ሲሆን ይህም ግጭት እንዲፈጠር አድርጓል። እማኞቹም አክለውም የእስራኤል ድሮኖች ታጣቂዎቹን በመደገፍ በሶስት የተለያዩ ስፍራዎች የሚገኙ የሐማስ ወታደሮች ላይ ድብደባ ፈጽመዋል ብለዋል። እስራኤልና ሐማስ ከ6 ወራት ገደማ በፊት የተስማሙበትን የተኩስ አቁም ስምምነት በተደጋጋሚ በመጣስ እርስ በርሳቸው ይካሰሳሉ። ከዚያን ጊዜ ጀምሮ በጋዛ በእስራኤል በተፈጸመው ጥቃት ቢያንስ 723 ፍልስጤማውያን መሞታቸውን ሐማስ የጤና ሚኒስትር አስታውቀዋል። የእስራኤል ጦር በበኩሉ በተኩስ አቁም ወቅት በፍልስጤም ቡድኖች በተፈጸሙ ጥቃቶች 5 ወታደሮች መገደላቸውን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ዕቅድ ሁለተኛ ምዕራፍ ላይ እንዳይደርስ ካደረጉት ቁልፍ እንቅፋቶች አንዱ ሐማስ ትጥቅ ማስፈታት ነው። ባለፈው ሳምንት የሐማስ ልዑካን ቡድን በካይሮ ከግብጽ፣ ከኳታር እና ከቱርክ አደራዳሪዎች ጋር ተገናኝቶ በአሜሪካ የሚመራው የሰላም ቦርድ የፍልስጤም ቡድኖች የጦር መሳሪያዎች እንዲያስወግዱ ላቀረበው ሀሳብ የመጀመሪያው ምላሽ ሰጥቷል። እሁድ ዕለት የሐማስ ወታደራዊ ክንፍ ቃል አቀባይ እስራኤል በትራምፕ የመጀመሪያ ምዕራፍ የሰላም ዕቅድ መሰረት ቃል የገባችውን ሳትፈጽም የጦር መሳሪያ ትጥቅ ስለመፍታት ንግግር እንደማይኖር አስታውቀዋል። የጦር መሳሪያ ጉዳይም በዚህ መንገድ መነሳቱን አንቀበልም ሲሉም ባለፈው ዓመት በእስራኤል በተፈጸመ ጥቃት ሞካሻቸው የተገደሉት አቡ ኦባይዳ ተናግረዋል። አክለውም ጠላት በታንክ በማውደም ከኛ ሊወስደው የቻለውን በፖለቲካም ሆነ በድርድር ጠረጴዛ አይወስድም ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ሐማስን በቀላሉም ሆነ በከባድ መንገድ ትጥቅ እንዲፈታ አስጠንቅቀው ነበር። አቡ ኦባይዳ በተጨማሪ ሐማስን ጦርነት በጋዛ በእስራኤልና በአሜሪካ እንዲሁም በኢራንና በአጋሮቹ መካከል ካለው ሰፊ ግጭት ጋር አያይዘውታል። በኢራን የሚደገፉት የሊባኖስ ሄዝቦላ እና በየመን የሁቲ ወታደሮች በእስራኤል ላይ የፈጸሙትን የሚሳኤል፣ ድሮን እና የሮኬት ጥቃቶች ሐማስ መስከረም 26 2016 ዓ.ም የጀመረውን ቅጥያ ነው በማለት አድንቀዋል። የጋዛ ጦርነት የተቀሰቀሰው ሐማስ መስከረም 26 2016 ዓ.ም በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎች ከገደለና 251 ደግሞ ካገተ በኋላ ነው። እስራኤል በጋዛ በሐማስ ላይ ሰፊ ወታደራዊ ዘመቻ በመክፈት ከ72,300 በላይ ሰዎች መግደሏን የጋዛ የጤና ሚኒስቴር አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።